ግን የሰው ልጅ የተፈጥሮ ዝንባሌ ምንድነው የሚለውን ባጭር ብናየው ሰው በተፈጥሮ ረዳት ፈላጊ ነው። እነዚህ ነገሮች ቢኖሩኝ ብሎ የተመኛቸውን ሁሉ ቢያገኝ ሌላ ደግሞ የሚመኘው አያጣም። ይህ ማለት የሰው ልጅ በተፈጥሮ ረዳት ፈላጊ እንደሆነ ይታወቃል ማለት ነው። የሆነ ነገር ቢኖረኝ ብሎ ያስባል። ያ ነገር ሲሆንለት፣ ሲፈጸምለት፣ ሲከናወንለት ሌላ ነገር ደግሞ ይፈልጋል። ስለዚህ ሰው ሁልጊዜም ሌላ የሚመኘው ስለማያጣ ይህም የሰው ልጅ ሁልጊዜም ሁሉ ነገር እንደማይሞላለትና ጎደሎ እንደሚኖርበት ረዳትም እንደሚያስፈልገው ጉድለቱንም የሚሞላለት ሌላ ረዳት ፈላጊ መሆኑን ያረጋግጥልናል ማለት ነው። ምንም እግዚአብሔርን ባያውቅና ባያምንም በኑሮው ግን ሁሉ ጊዜ ይህን የማይደክም የማይሸንፍና የፈለጉትን ሊሰጥ የሚችል ረዳት የሰው ልጅ ሁሉ ጊዜም ይፈልገዋል። ለዚህም እንደ ምሳሌ የታላቋን አቴና ሰዎች ስንመለከት በመጽሐፍ ቅዱስ የአቴና ሰዎች አምላክ እንደሚያስፈልጋቸው ተፈጥሯቸው አስገድዷቸው ማምለክ ፈለጉና አምላክን በትክክል ማወቅ ሲከብዳቸው ግን ለማይታወቅ አምላክ የሚል ጽሑፍ ጽፈው ማምለክ እንደጀመሩ ቅዱስ ጳውሎስ በሐዋርያት ሥራ 17:22 ላይ ዘግቦ ልናገኛለን ማለት ነው። እነዚህንም ደግሞ ቅዱስ ጳውሎስ ይህን በተመለከተ የማይታወቅ ያሉትን አምላክ እንዳስታወቃቸው በሐዋርያት ሥራ ምዕራፍ 17 ቁጥር 22 ቅዱስ ሉቃስ ዘግቦ ልናገኘዋለን ማለት ነው። የእግዚአብሔርን መግቦት ስናይ ደግሞ ለእጁ ስራ ለሆነው ሁሉ አስተካክሎ ፈቃዳችንን በመፈጸሙ ይህም ለፍጥረት ሁሉ ስራውን በማከናወኑ የቀንና የሌሊት መፈራረቅ፣ የወቅቶች መቀያየር፣ ዝናም፣ ፀሐይ በወቅቱ ሁሉም በጊዜው በክረምት ዝናምን እንዲሁም ደግሞ በቀን ፀሐይን በቀን ብርሃንን በሌሊት ጨለማን ይህን ማፈራረቁ በራሱ አንድ መጋቢ፣ አንድ መሪ፣ አንድ አስተዳዳሪ እንዳለ የሚያመለክት እግዚአብሔር ፍጥረትን ሁሉ በመመገቡ የእግዚአብሔር ሕልውና ይታወቃል ማለት ነው። ይህን ካልን ልቡና ለፈጣሪ መኖር ማረጋገጫ እንደሆነ ቀጥለን እንመለከታለን። ልቡና ለፈጣሪ መኖር ማረጋገጫ ስነ ፍጥረት ያለውን አብይ ርዕስ ነው አሁን እየተነተን እያየን ያለነው ማለት ነው። በትናንትናው መርሃ ግብር ህሊናን አይተናል። ህሊና ለፈጣሪ መኖር ማስረጃ እንደሆነ አይተናል። ህሊና እንግዲህ ሐሳብ ነው፣ ሐሳብ ነው። ልቡና ደግሞ ማስተዋል ነው፣ ጥበብ ነው፣ ዕውቀት ነው። ልቡና ለፈጣሪ መኖር ማረጋገጫ እንዴት ይሆናል ስንል ከቃሉ ስንነሳ ልቡና የሚለው ቃል ለበወ አስተዋለ ከሚል የግዕዝ ግስ የሚወጣ ጥሬ ምዕላድነት ያለው ቃል ነው። ልቡናም ማለት ማስተዋል ተብሎ ይተረጎማል። ለምሳሌ ሰው ልቡናውን አጣ፣ ልቡናውን ነሳው ቢባል ማስተዋል ተሳነው፣ ማስተዋል ራቀው እንደማለት እንረዳዋለን ማለት ነው። ኦ ለዛቲ ልቡና እንተ ኢኮነት ዘጳውሎስ ከጳውሎስ ላልተገኘች ይላል። ከጳውሎስ ላልተገኘች ለዚህች ዕውቀት ወዮ አንክሮ ይገባል። ቅዱስ ዮሐንስ አፈወርቅ ራእያንን በተረጎመበት ድርሳን አንድ ላይ ልቡና ዕውቀት ሆኖ እንደሚነገር ያስረዳል። እንግዲህ ልቡና ማስተዋል፣ ዕውቀት ተብሎ ይተረጎማል ማለት ነው። ልቡና ወይም ማስተዋል ለሰው ልጆች ሁሉ አላቸው። ሰዎች ይህን ማስተዋል የሚያገኙት ያለምንም መምህር በራሳቸው በተፈጥሯቸው እግዚአብሔር ቀርጾላቸው ነው። ማንም ሰው ማስተዋልን የሚያገኘው በተፈጥሮ ነው ማለት ነው። ሰው ሲፈጠር አይማሪ፣ ለባዊ፣ ነባዊ ሆኖ ስለተፈጠረ ለባዊ ማለት አስተዋይ ማለት ነው። ስለዚህ በተፈጥሮ ያገኘው ሀብት ያገኘው መልካም ስጦታ ነው ማለት ነው ማስተዋል።
መምህር አስተምሮት ነግሮት ሳይሆን ሰው ሁሉ በተፈጥሮ ከእግዚአብሔር የሚያገኘው የተፈጥሮ ሀብት ማስተዋል ነው ማለት ነው፣ ወይም ልቡና ነው። ሆኖም በዚህ ማስተዋል የእግዚአብሔርን ህልውና እንረዳበታለን ማለት ነው። የእግዚአብሔርን መኖር እንረዳበታለን። ይህንን ለመረዳት ሰዎች በህፃንነት ሳሉ የሚያደርጓቸው ነገሮች አሉ። ህፃን እንደተወለደ አይኑን የሚያሸው በመዳፉ እንጂ በጣቱ አይደለም። ያ ማለት በጣቱ ቢያሸው አይኑን እንደሚጠነቁለውና አይኑን እንደሚያለቅስ አይኑን እንደሚጎዳ በተፈጥሮ ማስተዋልን እግዚአብሔር ሰጥቶት ያውቃል ማለት ነው። ስለሆነም አይኑን አይጠነቁለውም። አይን እንደማይጠነቆል የሚያውቀው ገና በህፃንነቱ ነው፣ አንድ ህፃን ማለት ነው። እንደ ምሳሌ ብንወስድ ማለት ነው። ዳግመኛም ይህ ጎድሎብሃል አልቅስ ያለው ሳይኖር የጎደለበት ነገር ካለ የጎደለበትን አውቆ የጎደለበት እንዳለ ለእናቱ እንዳይናገር አንደበቱ ገና ስላልረታለት ስላልቀናለት መናገር ገና ስለማይችል በለቅሶ ሐሳቡን ይገልጻል ማለት ነው። ማንም ህፃን ይሄን ያደርጋል። እንግዲህ የሆነ ነገር ጎድሎበታል። ያንን ለማስረዳት ግን ምልክቱ ምንድነው? ያለቅሳል ያ ህፃን። የጎደለበትን ማወቁ ማስተዋል ቢችል ነው። ስለዚህ ማለት ነው ሊቁ ማር ይስሐቅ ሰዎች ክፉና በጎ የሚለዩባትን አእምሮ ጠባይ ይዘው እንደሚወለዱ ሲናገር አእምሮስ ውእቱ ጠባይኢነ ሰናየ እምኩይ ወይሰማይ አእምሮ ጠባይአዌ ወቦቱ የአምር ጠባይኢነ ሰናየ እምኩይ ዘንበለ ተምህሮ ብሎ ይናገራል። አእምሮ ጠባይ ክፉን ከበጎ ለይቶ የሚያውቅ የነፍስ ዕውቀት ይባላል። ባህሪያችን ሳይማር ክፉን ከበጎ ለይቶ በአእምሮ ጠባይ ያውቃል። ማር ይስሐቅ አንቀጽ 27 ላይ እናገኘዋለን ማለት ነው። እንግዲህ ማንም ሰው ሳይማር ክፉና በጎን በአእምሮ ጠባይ ተመራምሮ ያውቀዋል። መማሩ የበለጠ ዕውቀቱን ያሰፋዋል። የበለጠ ክፉና በጎን ደግሞ አስፍቶ አብዝቶ አጉልቶ እንዲረዳ ያደርገዋል እንጂ ሰው በተፈጥሮ ክፉና በጎን የሚያውቅበት አእምሮ ተሰጥቶት ነው የተፈጠረው። እና ልቡና ማስተዋል የእግዚአብሔርን ህልውና ያስረዳል ማለት ነው። ልቡናን ይዘን መወለዳችን ልብ የምናደርገው ፈጣሪ ቢኖር በመሆኑ ልቡና የፈጣሪ መኖር ያረጋግጥልናል ማለት ነው። ሰው ሁሉ ልቡናን ይዞ መወለዱ መፈጠሩ ልብ የምናደርገው ፈጣሪ ቢኖር በመሆኑ ልቡና የፈጣሪን መኖር ያረጋግጥልናል። እግዚአብሔር የሚያውቅ ልቡና መፍጠሩ የሚታወቅ ዕውቀት ቢኖር እንደሆነ ዝራ ሲናገር እንግዲህ ልቡና መፈጠሩ የሚታወቅ ዕውቀት ቢኖር እንደሆነ ዝራ ሲናገር ልብ ለማወቅ ተፈጥሯል ይላል። ዝራ ሱቱኤል ምዕራፍ 7 ቁጥር 5 ላይ ልብ ለማወቅ ተፈጥሯል። ስለዚህ ዕውቀት ስላለ ልቡና ተፈጥሯል ማለት ነው። አረጋዊ መንፈሳዊም አንሰ አእምሮ ለክርስቶስ በከመ አእምር ርስየ እስመ አእምሮ ዘላይሌሁ ቀደመት ራሴን እንዳውቅ ክርስቶስን አውቀዋለሁ እሱን የማውቅባት ዕውቀት አስቀድማ ነበረችና ብሎ አረጋዊ መንፈሳዊ ድርሳን 23 ላይ ከንጻ ልቡና ማዕረግ የደረሰ ሰው ነገረኝ ብሎ የተናገረውም እግዚአብሔር የሚታወቅባት ዕውቀት አስቀድማ በመኖሯ ልቡና ያለው ሰው እንዲገኝ አድርጓል። የሚያስተውል ፍጥረት መገኘቱ የሚስተዋል ፈጣሪ ስላለ ነው። የሚያስተውል ፍጥረት መገኘቱ የሚስተዋል ፍጥረት ስላለ ነው። የሚያውቅ ፍጥረት መኖሩ የሚታወቅ አምላክ ስላለ ነው። እንዲህ ባለ መንገድ የአምላክን መኖር የልቡና መኖር ያረጋግጥልናል ማለት ነው። ልብ ማለት የሚያስፈልገው የሚያስተውል ፍጥረት መገኘቱ የሚስተዋል ፈጣሪ ስላለ ነው። የሚያውቅ ፍጥረት መኖሩ የሚታወቅ አምላክ ስላለ ነው። እንዲህ ባለ መንገድ የአምላክን መኖር የልቡና መኖር ያረጋግጥልናል ማለት ነው። ዳግመኛም ሊቁ አረጋዊ መንፈሳዊ የሚያስተውል ልብ መፈጠሩ ለምን እንደሆነ ለወንድሙ ለአባ ዮሐንስ ሲጽፍለት ወባይቱ ስምዓኒ እንግርከ ቃለ ምሳሌ ዘይበቁ ለክልኤነ ወለኩሎሙ ለይነብሩ ውስተ ዓለም ወዝውእቱ ልብነሰ ቤቱ እቱ ዘታንጸ ከመይኩን ማህደረ ለሐናጺሁ ነገር ግን ላንተም ለኔም በዚህ ዓለም ለሚኖሩ ሁሉ የሚረባ የሚጠቅም ነገር በምሳሌ ነግርህ ዘንድ ስማኝ ይላል። ነገሩም ይህ ነው። ልቡናችንስ
ለሰራው ማደሪያ ይሆን ዘንድ የታነጸ የተሰራ ቤት ነው ይላል ማለት ነው። አረጋዊ መንፈሳዊ መልእክት 14 ሊቁ በዚህ ንግግሩ ሊያስረዳን የፈለገው ምስጢር ቤት የሚታነጸው የሚያንጸው ሰውና የሚያድርበት ሰው ሲኖር ነው። ቤት የሚታነጸው የሚያንጸውና የሚያድርበት ሰው ሲኖር ነው። የሚያድርበት ከሌለ ቤት አይሰራም። የሚሰራም ከሌለ ደግሞ ቤት ዝም ብሎ ተሰርቶ አይገኝም። አናጺ ከሌለ ማለት ነው። እንደዚህም የሰውም ልብ የተፈጠረው ልብ የሚፈጥር እንዲሁም በሰው ልብ የሚያድር ፈጣሪ ቢኖር እንደሆነ ጥሩ በሆነ ምሳሌ የልብ መኖር የፈጣሪን መኖር እንደሚያስረዳ ይገልጽልናል ማለት ነው። እንግዲህ ቤት የሚሰራው አንደኛ የሚሰራ አናጺ ስላለ ነው። ሁለተኛ ደግሞ በዚያ ቤት የሚያድር የሚኖር ሰው ስላለ ነው። በአመክንዮ ወይም ደግሞ በልቡና በስነ ፍጥረት የእግዚአብሔርን ህልውና እንዴት እንደምንረዳ ይህ ምሳሌ ያስረዳናል ማለት ነው። ቤት የሚታነጸው የሚሰራ አናጺ የሚያንጽ አናጺ ስላለ እንዲሁም ደግሞ የሚኖር በቤቱ የሚያድር ሰው ስላለ ነው። ያለዚያ ቤት ዝም ብሎ አይገኝም። ልብ የሰውም ልብ የተፈጠረው ልብ የሚፈጥር እንዲሁም በሰው ልብ የሚያድር ፈጣሪ ቢኖር እንደሆነ መረዳት አስፈላጊ ነው ማለት ነው። መጽሐፍ ያለ ጸሐፊ እንደማይጻፍ ሁሉ ሰው ሁሉ ልቡናን ወይም ማስተዋልን ይዞ መወለዱ ሁሉን አዋቂ አምላክ ቢኖር እንደሆነ መረዳት ያስፈልጋል። አዋቂ አካል አዋቂ አምላክ ቢኖር ነው እንጂ ባይኖርማ እንዴት አዋቂ አካል ሊገኝ ይችላል? ምክንያቱም መጽሐፍ የጸሐፊን መኖር ከተናገረ አይምሮ ጠባይ ወይም ደግሞ ልቡና ሀልወተ ፈጣሪን የሚያስረዱ ምስክሮቻችን እንደሆኑ አይምሮ ጠባይ ልቡና ሀልወተ ፈጣሪን የሚያስረዱ ምስክሮቻችን እንደሆኑ የታወቀ ነው ማለት ነው። ማር ይስሐቅ ይህን ሲመሰክር ወኃይለ ጠባይ ስምዐ ይከውን ከመይደልዎ ለሰብ ይእመን በዛ አምጻ ኩሎ ማህበይ ሀሎ ሀበሃሎ ለሰው ይህን ዓለም ካለመኖር ወደ መኖር አምጥቶ በፈጠረ በእግዚአብሔር ማመን እንዲገባው አይምሮ ጠባይ ማለት በተፈጥሮ የሚሰጥ ዕውቀት ይመሰክራል ይላል አንቀጽ 27 ላይ። የፈጣሪን መኖር በልቡናችን መኖር በልቡና ተገንዝበን ማመን እንደሚገባን ያስረዳል። ለሰው ይህን ዓለም ካለመኖር ወደ መኖር አምጥቶ በፈጠረ በእግዚአብሔር ማመን እንዲገባው አይምሮ ጠባይ ማለት በተፈጥሮ የሚሰጥ ዕውቀት ይመሰክራል። እንግዲህ በተፈጥሮ የሚሰጠን ዕውቀት አይምሮ ጠባይ ይባላል። እርሱ በራሱ የፈጣሪን ህልውና ያስረዳል ማለት ነው። ፈጣሪ ባይኖር ዕውቀትን ለሰው ልጆች ማስተዋልን ማን ሰጥቶ ፈጠረ የሚል ጥያቄ ስለሚነሳ ማለት ነው። ይህ ጥያቄ ደግሞ በፈጣሪ መኖር መልስ ያገኛል ማለት ነው። በተጨማሪ የኛ ቃል ለፈጣሪ መኖር ማረጋገጫ ሊሆን ይችላል። ቃል ማለት ከሰዎች ተገኝቶ ሰዎችን ከሰዎች ጋር አግባብቶ የሚያኖርና ሰዎች ሐሳባቸውን መግለጽ ሲፈልጉ የሚያሰሙት ንግግር በቁሙ ቃል ይባላል። ቃል ማለት ከሰዎች ተገኝቶ ሰዎችን ከሰዎች ጋር አግባብቶ የሚያኖር እንዲሁም ሰዎች ሐሳባቸውን መግለጽ ሲፈልጉ የሚያሰሙት ንግግር በቁሙ ቃል ይባላል። ቃል የሚባለው በፊደል ልንገልጸው የምንችል ሲሆን ነው። በፊደል የማይገለጽ ሁሉ ድምጽ ይባላል እንጂ ቃል ሊባል አይችልም። ለሰዎች ቃል አላቸው። ይህ ቃላቸውም የፈጣሪን መኖር ያስረዳል። ማስረዳቱም የሚመሰገን አካል በመኖሩ ነው። በውኑ ቃል መኖሩ የሚነገር ፊደል ስላለ አይደለምን? ፊደል ባይኖር ቃል ሊኖር አይችልም ነበርና የፊደል መኖር ቃልን እንዲኖር አድርጎታል። እንደዚሁም ሁሉ የፈጠረንን እንድናመሰግን ቃል ተሰጥቶናል። የምናመሰግነው ባይኖር ቃልም አይኖረንም፣ እኛም አንኖርም ነበር። ሰው የተፈጠረ ለምስጋና ከሆነ የሚያመሰግነው በቃሉ መሆኑ አያጠራጥርም። ስለዚህ የቃል መኖር የተመስጋኝን ወይም ደግሞ የፈጣሪን መኖር ያስረዳል። የፊደል መኖር ለቃል መኖር አስረጅ እንደሆነ ሁሉ የሰው ቃል መኖር ለፈጣሪ መኖርም አስረጅነቱ የጎላና የተረዳ ነው ማለት ነው። ቅዱስ ዮሐንስ አፈወርቅ ቃል ለምን እንደተሰጠን ሲናገር እስመ ፈጣሪ ሎቱ ስብሐት የወሃበነ ልሳነ ከመ ንጽርፍ ወንሐሰተ
ወንትናዘዝ በበይናቲነ አላ ከመነሰብሖ ቦቱ ለእግዚአብሔር ልዑል። ክብር ምስጋና ይግባውና ፈጣሪ ጌታ አንደበታችንን ልንሳደብበት አልፈጠረልንም ይላል። ሐሰት ልንናገርበት አልፈጠረልንም። እርስ በርሳችን በማይረባ ነገር ልንከራከርበት አልፈጠረልንም። ልዑል እግዚአብሔርን እናመሰግንበት ዘንድ ነው እንጂ በማለት ቃል የተፈጠረለትን ዓላማ ይገልጻል ማለት ነው። በተግሳጽ ዮሐንስ አፈወርቅ 1 ማለት ነው። የፊደል መኖር በቃል መኖር፣ የፊደል መኖር በቃል፣ የቃል መኖር በፊደል ይታወቃል። እንደዚሁም ሁሉ በፈጣሪ መኖር የፍጡር መኖር፣ በፍጡር መኖር የፈጣሪ መኖር ይታወቃል ማለት ነው። ቃልን ያለ ፊደል፣ ፊደልን ያለ ቃል እንደማናገኘው ፈጣሪን ያወቅነው ቢፈጥረን ነው። ባይፈጥረን የት እናውቀው ነበር? ፍጡርም ብንል ፈጣሪ ቢፈጥረው ፍጡርነቱን አወቀን እንጂ ፍጡርም ብንል ፈጣሪ ቢፈጥረው ፍጡርነቱን አውቀን ፍጡራል ነው እንጂ ፈጣሪ ፍጡርን ባይፈጥረው ፍጡርን ፍጡር እንደሆነ እናውቀውም ነበር። ምክንያቱም እኛ ራሳችን ህልውናችን ስለሌለ ስለማይኖር ማለት ነው። ቃል ያለው ነገር ግን ፊደል የማያውቅ ሰው ሊኖር ይችላል። እንዲህ ያለውን ሰው ፈጣሪ እንዳለ እየመሰከረ ነገር ግን ፈጣሪ የለም የሚል ሰውን በእጅጉ ይመስላል። ፊደል የማያውቅ ሰው በቃሉ መናገሩ ፊደል እንዳለ መመስከሩ ነው። ምክንያቱም የፊደሉን ቅርጽ፣ አጻጻፉን፣ አቀራረጹን አይወቀው እንጂ በቃሉ ባንደበቱ ግን ፊደላትን እየተጠቀመ ቃልን እያወጣ በቃል እየተነጋገረ እየተግባባ ነው ማለት ነው ከሰዎች ጋር። ስለሆነ ፊደል የማያውቅ ሰው በቃሉ መናገሩ ፊደል እንዳለ መመስከሩ ነው። ፈጣሪ የለም የሚል ሰው በቃሉ ፈጣሪ የለም ብሎ ሲናገር በቃሉ በመናገሩ ቃሉን የፈጠረለትን ፈጣሪ እንዳለ ሳያውቀው ስለ ፈጣሪው እየመሰከረ ነው። እኛም በመጽሐፈ ኪዳን ሀበነ በትውክልት ቃለ ዘኢያረምም ኪያከ ንሰብህ ኪያከ ናይኩት ወኪያከ ነባርክ። በሃይማኖት በአርምሞ ጽርዓት የሌለበትን ቃል በሃይማኖት አርምሞ ጽርዓት ዝምታ ማለት ነው። አርምሞ ጽርዓት የሌለበትን ቃል ገለጽልን፣ አንተን እናመሰግን ዘንድ፣ አንተን እንወድ ዘንድ፣ አንተን እናከብር ዘንድ እያልን የምንለምን ቃላችን ለምስጋና ስለተፈጠረ ነው። ይህ አነጋገር በመዝሙር 50 ቁጥር 10 ላይ ልበ ንጹሐ ፍጥር ሊተ ነብዩ እግዚአብሔር ዳዊት አቤቱ ንጹህ ልብን ፍጠርልኝ ካለው ቃል ጋር ተመሳሳይነት ያለው ነው። ያላንተ ማደሪያ ልቤን አንጻልኝ ማለት እንደሆነ ይህም አንተን ለማመስገን ቃሌን ንጹህ አድርገው ማለት ነው። ለሰዎች ቃል መሰጠታቸው ሊያመሰግኑት የሚገባ ፈጣሪ ቢኖር ነውና ይህ የኛ ቃል የፈጣሪን መኖር ያስረዳል ማለት ነው። ምክንያቱም ያለ ስራ ያለ ዓላማ የተፈጠረ አንድም ነገር ስለሌለ ማለት ነው። ቃላችን ልናመሰግንበት የተፈጠረልን ከሆነ የሚመሰገን አካል እንዳለ ተፈጥሯችን በራሱ አስረጅ ነው ማለት ነው። የሚመሰገን አካል እንዳለ ያ የሚመሰገን አካል ደግሞ ፈጣሪ ነው ሊሆን የሚችለው ፈጣሪ ነው። ፈጣሪ ካልሆነ ከፍጥረታት በፊት ማን ሊኖር ይችላል? ከፍጥረታት በፊት ኖሮ ፍጥረታትን ፈጥሮ የፈጠራቸው ፍጥረታት የሚያመሰግኑበትን ቃል የሰጠ እርሱ ፈጣሪ እንደሆነ ቃላችን የቃል መፈጠር የምናመሰግንበት ቃል ለኛ መሰጠቱ የሚመሰገን ፈጣሪ እግዚአብሔር እንዳለ ለህልውና እግዚአብሔር አስረጂ ነው ማለት ነው። እንዲሁም የኛ በህይወት መኖር ለፈጣሪ መኖር ማረጋገጫ ነው። ሀልወት እግዚአብሔርን መኖር ስለሆነ በአመክንዮ እያየን ያለ ነው። ዘርዘር አድርገን ማየት ስላለብን የኛ በህይወት መኖር ለፈጣሪ መኖር ማረጋገጫ ነው እንላለን። ይህ እንዴት ነው ስንል ህይወት ማለት ቃሉ ሲተረጎም አለቃ ኪዳነ ወልድ ክፍሌ ይህንን ህይወት የሚለውን ቃል በመዝገበ ቃላት ሲተረጉሙት መዳን፣ መኖር፣ ደህንነት፣ አኗኗር፣ ኑሮ፣ ዘመን፣ እድሜ ብለው ተርጉመውታል። ህይወት ማለት መዳን፣ መኖር፣ ደህንነት፣ አኗኗር፣ ኑሮ፣ ዘመን፣ እድሜ ተብሎ ይተረጎማል። መዝገበ ቃላት ገጽ 441 ላይ እናገኛለን። እኛ በህይወት የኖርነው የሚያኖርን ስላለ ነው። እንግዲህ የኛ ህይወት የፈጣሪ መኖር ያስረዳል ብለናልና እኛ በህይወት እየኖርነው የሚያኖርን ስላለ ነው ማለት ነው።
የሚያኖረን ባይኖር አንኖርም ነበርና የኛ በህይወት መኖር የፈጣሪ መኖር ያስረዳል። ይህንንም አረጋዊ መንፈሳዊ በድርሳን 22 ላይ እስመ ኩሉ ዘህያው በመንፈሱ የሐዩ ወዛቲ ተሰሚዮ በእንተ ህይወት ሐልያ ለሊከ ከመ በህይወተ መንፈሱ ይሰመዩ ህያዋነ በነፍስ ያው ሆኖ የተፈጠረ ፍጥረት ሁሉ በመንፈስ ቅዱስ ህያው ሆኖ ይኖራል። መንፈስ ቅዱስ መባልም ህይወት ስለሆነ ነው። በመንፈስ ቅዱስ ህይወትነት ህያዋን እንዲባሉ አስባት በማለት ህያዋን የሚባሉ ፍጥረታት መኖራቸው በመንፈስ ቅዱስ በመሆኑ እነሱም ህያዋን በመባላቸው ህያዋን ያደረጋቸው መንፈስ ቅዱስን እንደሚያስታውሱ ይናገራል ማለት ነው። ስለዚህ የኛ ህይወት የፈጣሪን መኖር ያስረዳል ማለት ነው። ፈጣሪ ባይኖር ህይወት ከየት ይመጣል ነው። ከዚህ በተጨማሪ ህይወትን የሰጠ ራሱ ፈጣሪ የህይወት ባለቤት ህይወትን የሚሰጥ ራሱ ህይወት ስለሆነ ማለት ነው። እና የኛ በህይወት መኖር ለፈጣሪ መኖር ማረጋገጫ ነው። በተጨማሪ የሰው ፍጹም አካል ለፈጣሪ መኖር ማረጋገጫ ነው። የሰው ፍጹም አካል የሚባለው ከራስ ፀጉር እስከ እግር ጥፍር ድረስ ያለው ነው። የሰው አካል የፈጣሪን መኖር ሲያስረዳ ለሰው ፍጹም አካል እንዴት ሊኖረው ቻለ ብለን ያሰብን እንደሆነ ያን ጊዜ ፈጣሪ እንዳለ በአካልና በአካል ላይ ባለ መልክ እንረዳለን። ይህም ማለት አይን ያለን የምናየው አካል ቢኖር ነው። አይን ያለን የምናየው አካል ቢኖር ነው። የሚታይ ነገር ባይኖር አይን አይኖርም ነበር ማለት ነው። ያለ ስራ የተፈጠረ ፍጥረት ስለሌለ ማለት ነው። አይን ያለን የምናየው አካል ቢኖር ነው። አይነ ለራእይ ወሀብከ አይንን ለማየት ፈጠር ተብሎ እንደተጻፈ ማለት ነው። ጆሮ ያለን የምንሰማው ቃል ድምጽ ስላለ ነው። ጆሮ የተሰጠን የምንሰማው ቃል ድምጽ ስላለ ነው። የጆሮ ስራ መስማት ስለሆነ ማለት ነው። ጆሮን ለመስማት ፈጠርክ እንዲል ዕዝራ ሱቱኤል ምዕራፍ 7 ቁጥር 5። አፍንጫ ያለን የምናሸተው ሽታ ቢኖር ነው። አንደበት ያለን የምንናገረው ቢኖር ነው። እጅ ያለን የሚዳሰስ አካል ስላለ ነው። እግር ያለን የምንረግጠው አካል ስላለ ነው። እንዲህ ባለ መንገድ ለነዚህ መኖር መሰረታዊ ምክንያት እንዳላቸው ሁሉ መስማት ከጆሮ፣ ማየት ከአይን፣ መዳሰስ ከእጅ፣ መራመድ ከእግር፣ ማሽተት ከአፍንጫ የተስማሙ በመሆናቸው እንዲስማሙ አድርጎ የፈጠረ ፈጣሪ ቢኖር በመሆኑ የሰው አካል የእግዚአብሔርን መኖር እንዲህ ያስረዳል ማለት ነው። እንዲስማሙ አድርጎ የፈጠረ ማን ነው? ፈጣሪ ቢኖር ነው ማለት ነው። እግዚአብሔር ቢኖር ነው። ያማ ካልሆነ እንዲህ የሚስማሙ መስማትን ጆሮን ለመስማት ከመስማት አይንን ከማየት አፍንጫን ከማሽተት እጅን ከመዳሰስ ማን አስማማ ብለን ጥያቄ ስናነሳ ይህን ያደረገ ፈጣሪ ቢኖር ነው ብለን የፈጣሪን ህልውና የሰው ፍጹም አካል እንደሚያስረዳ የሰው ልጅ ህዋሳት እንደሚያስረዱ እንገነዘባለን እንረዳለን ማለት ነው። አይንን ያለ ማየት ጆሮን ያለ መስማት ማሰብ አይቻልም። ምክንያቱም ማየትን መስማትን ማሽተትን ማየትን ያለ አይን መስማትን ያለ ጆሮ ማሽተትን ያለ አፍንጫ ይኖራል ብሎ ማሰብም አይቻልም። አረጋዊ መንፈሳዊ ይህንን ቃል በከመጅት ካለን ትራአይ በበይናቲነ ገጽ በገጽ ዘእንበለ በዝንቱ ብርሃን ዘአፍአ በፋና በፀሐይ ብርሃን ነው እንጂ እርስ በርሳችን ፊት ለፊት መታየት እንዳይቻለን ብሎ ይናገራል። ያለ ብርሃን አይናችን ምንም እንደሆነ ተናግሯል። እንደዚሁም ፈጣሪ እኛን ባይፈጥረን እኛ ባለመኖራችን ፈጣሪን አናውቀውም። እኛ ባለመኖራችን ፈጣሪን አናውቀውም። ፍጡራን ሆነን ራሳችንን ያለ ፈጣሪ ብናስበው አንሆንም እንጂ ምንም ሆነን ልናገኘው አንችልም። ያ ማለት ምንድነው? ፍጡራን ሆነን ራሳችንን ያለ ፈጣሪ ፈጽሞ ማሰብ አይቻልም። ፍጡር ነኝ ብሎ የሚያምን ሰው ፈጣሪ ያለኝ ማለት ነው እኮ። ፍጡር ነኝ ካለ ፍጡር በራሱ የሚገኝ ነገር አይደለም። ፈጣሪ ያለው ማለት ነው። ከሱ በፊት ከሱ ጀርባ ፈጣሪ ያለ ማለት ነው። ከሱ በላይ ፈጣሪ ያለ ማለት ነው። ፈጣሪ የለም የሚል አካል ካለ ራሱን ፈጣሪ አድርጓል ማለት ነው። ያ ካልሆነ ፍጡርነቱን ካመነ አንድ ፍጡር የሆነ አካል አንድ ሰው ፈጣሪ እንዳለ ፍጡርነቱ በራሱ ግዴታ ያስረዳዋል ማለት ነው። የሚታየው ከሚያየው ይቀድማል። የሚሰማው ከሚሰማው ይቀድማል። ከፍጡርም ፈጣሪ ይቀድማል። የሚታይ ስላለ አይን እንደተፈጠረ ሁሉ
የሚፈጥር ፈጣሪ ስላለን ፍጡር ተፈጥሯል ማለት ነው። የአይን መኖር ማየትን የማየት መኖርም አይን እንዳለ ካስረዳ ማየትንም አይንንም እንዲገናዘቡ እንዲስማሙ አድርጎ የፈጠረ ፈጣሪም አለመኖሩ የማያጠራጥር ሐቅ ነው ማለት ነው። ፈጣሪ መኖሩ በሁሉም ፍጡራን ይታወቃል። እግዚአብሔር መኖሩ የሚታወቀው በሰው መኖር ብቻ አይደለም። ይልቁንም ሰው ከእርሱ ውጭ ባሉ ፍጥረታት የፈጣሪን መኖር የሚረዳባቸው ፍጥረታት አሉ። ይህንንም መጻሕፍት ሲናገሩ በግብረ ሐዋርያት ምዕራፍ 14 ቁጥር 17 ላይ ይሐድግ ርሶ ዘእንበለ ሰማይት የመጻሕፍትን ምስክርነት ብንጠቅስ ራሱን ያለ ምስክር አልተወም ተብሎ እንደተነገረ ፍጥረታት የእግዚአብሔርን መኖር የሚመሰክሩ ምስክሮች እንደሆኑ ቅዱስ መጽሐፍ ይናገራል። ቅዱስ ጳውሎስም በፍጥረታት የእግዚአብሔር መኖር እንደሚታወቅ ሲገልጽ ወዘኢያስተርኢ እግዚአብሔር ፍጥረተ ዓለም ይታወቅ በፍጥረቱ በሐልዮ ወበአእምሮ ወከመዝ ይተአመር ኃይሉ ወመለኮቱ ዘለዓለም ከመይርከቡ በዘይቷስኡ የማይታየው የእግዚአብሔር ባህሪ እርሱም የዘላለም ኃይሉና ጌትነቱ ከዓለም ፍጥረት ጀምሮ የፈጠረውን ፍጥረት በማሰብና በመመርመር ይታወቃል በማለት ሮሜ 1:20 ላይ ይናገራል። ነብዩ ዳዊትም ሰማያት ይነግራ ስብሐት እግዚአብሔር ወግብረ ደዊሁ ያይዳ ሰማያት ያለ ሰማያት የእግዚአብሔርን ክብር ያወራሉ። መዝሙር 18 ቁጥር 1 ላይ ሰማያት ያለ ምሰሶ ተዘርግተው በመኖራቸው ፈጣሪያቸውን የሚያሳውቁ መሆናቸውን ተናግሯል ማለት ነው። ሰው በማሰቡ በመመራመሩ በማወቁ በመናገሩ እኛ የማናያት ነፍስ በአካሉ እንዳለች እናውቃለን። አይናችን ሩቅም ቅርብም በማየቱ የማናየው የምናይበት ብርሃነ ፀሐይ እንዳለ እናውቃለን። እፀው በመንቀሳቀሳቸው ባህር በመነዋወጹ የማናየው ነፋስ እንዳለ እንረዳለን። ነፋስ ባይን አይታይም። እንግዲህ የበቁ እንደነ ሄኖክ ያሉት ቢያዩት እንጂ ማንም ሰው አያየው። ማንኛውም ነገር በመድረቁ የማናየው ሙቀት እንዳለ እንረዳለን። በዚህም መሰረት የማናየውን ፈጣሪ በመናያቸው በፍጡራን እናየዋለን። የማናየውን ፍጡር በግብሩ መኖሩን ከተረዳን የማናየውን ፈጣሪም በግብሩ መኖሩን እንረዳለን ማለት ነው። በስራው ማለት ነው። በውኑ ሕፃን ልጅ አይቶ ላየው ሕፃን አባት እናት ሞፈር ቀንበር አይቶስ ገበሬ ሕፃን ልጅ አይቶ ለታየው ወይም ደግሞ ላየው ሕፃን አባት እናት ሞፈር ቀንበር አይቶ ደግሞ ገበሬ ህንጻ አይቶ አናጺ ስዕል አይቶ ሰዓሊ መጽሐፍ አይቶ ጸሐፊ እፀውን አይቶ እንጨቶችን አይቶ መሬት አይዋፍን ሲበሩ አይቶ ክንፍ እንዳላቸው የሚክድ ሰው ሊኖር አይችልም። ምክንያቱም ያለ መነሻ የሚገኙ ስላልሆኑ ማለት ነው። ሕፃኑ ያለ እናት ያለ አባት ስለማይገኝ ማለት ነው። ሞፈር ቀንበሩ ገበሬው ካልቆረጠው ካላስተካከለው ካላዘጋጀው ሊገኝ ስለማይችል ማለት ነው። ቤቱ ያለ አናጺው ስለማይገኝ፣ ስዕሉ ያለ ሰዓሊው ስለማይገኝ፣ መጽሐፉ ያለ ጸሐፊው ስለማይገኝ ማለት ነው። እንደዚህም ሁሉ እነዚህን መካድ እንደማይቻል ፍጥረታትንም እያየ የፈጣሪን መኖር መካድ አይቻልም ማለት ነው። ፍጥረታትን እያየን የፈጣሪን መኖር እናረጋግጣለን ማለት ነው። እግዚአብሔር በፍጥረታት መኖሩን ለቅዱስ ጴጥሮስ ሲያስረዳ ለቡ እንከ ኦ ጴጥሮስ ወአይምር እምግብርየ ከመ አነ ውእቱ ኩሉ ኬንያ እምኪኑ ይታወቅ ጥበቢሁ ፈጣሪን እንደሆነ ከስራዬ የተነሳ አወቅ ጠቢብ ሁሉ ከጥበቡ የተነሳ ይታወቃል። ቀሌምንጦስ ገጽ 63 ላይ በማለት ይናገራል። ሄኖክም ፍጥረታት በስርዓታቸው መኖራቸውን ፈጣሪ ቢኖራቸው እንደሆነ ሲመሰክር እንዲህ ይላል። በሰማይ የሚኖሩ ብርሃናት መንገዳቸውን እንዴት እንደማይለውጡ በሰማይ የሚኖሩ ብርሃናት መንገዳቸውን እንዴት እንደማይለውጡ ሁሉም እንደሚወጣና እንደሚገባ ሁሉም በየዘመኑ እንደተሰራ ከሥርዓታቸውም እንደማይተላለፉ በሰማይ ያለውንም ሥራ ሁሉ ተረዱ። ምድርን እዩአት ከመጀመሪያ ጀምሮ እስከ መጨረሻው ድረስ በእርሷ ላይ ከሚሰራው ሥራ የተነሳ የሚታይ የአምላክ ሥራው ሁሉ እንደማይለወጥ አስተውሉ። በጋውን ክረምቱን እዩት ምድር ሁሉ ውሃን እንድትመላች ደመናውና ጤዛውም ዝናቡም በእርሷ ላይ እንደሚያርፉባት ተመልከቱ። ስለ ሁሉም አስተውሉ። ለዘላለሙ ሕያው ሆኖ የሚኖር እርሱ እነዚህን ሁሉ እንደፈጠረላችሁ ወቁ ብሎ መጽሐፈ ሄኖክ ምዕራፍ 1 ቁጥር 10 እስከ 20 በሰፊው ይናገራል ማለት ነው።
ሰዎች የእግዚአብሔርን መኖር በፍጥረታት መኖርና ፍጥረታት በስርዓታቸው መጓዛቸውን በማስተዋል ከመረመሩ ፈጣሪያቸውን ያውቁታል ማለት ነው። ህሊና የእግዚአብሔርን መኖር የሚያውቀው እነዚህን ተጨባጭ እውነታዎችን መሰረት በማድረግ እንጂ የእግዚአብሔርን መኖር በምናቡ ፈጥሮ በምናቡ የሚፈጽመው የሚቋጨው አይደለም ማለት ነው። እንግዲህ የህሊናን የልቡናን እንዲሁም ደግሞ የፍጥረታት መኖር ጠቅለል ሲል በስነ ፍጥረት የፈጣሪን ህልውና በዚህ ልክ ካየን በቅዱሳት መጻሕፍት የፈጣሪ መኖር ይታወቃል ብለናል በሁለተኛ ደረጃና በቅዱሳት መጻሕፍት የፈጣሪ መኖር እንዴት ይታወቃል የሚለውን ደግሞ እንመልከት። ሰው በመጽሐፍ ለመጻፍ አልተፈጠረም። ሰው በመጽሐፍ ለመጻፍ በሁለቱም የሚያሳይ ነው አልተፈጠረም። ነገር ግን በህሊናው ለተቀረጸለት ህግ አልገዛም አልታዘዝም ቢል መጽሐፍ ተጻፈለት ማለት ነው። አንደኛ የሰው ታሪክ በመጽሐፍ ሊጻፍ ማለት ነው። ሁለተኛ ደግሞ ሰው በመጻሕፍት እየጻፈ ህግን ስርዓትን እየጻፈ በዚያ ሊማር በዚያ ሊረዳ የተፈጠረ አይደለም። ህግሰ ጠባያዊ ተውህበ መሀብ እግዚአብሔር ልዑል ለሰብ ቀዲሙ ወቱኬ ሐልዮተ አንክሮ ዘፍጥረታቲሁ ዘተጽፈሰ ተውህበ ምድረ ተአድዎ ትእዛዝ አይምሮ ጠባይ የባህሪ አይምሮ ጠባይ በተፈጥሮ የተሰጠው ዕውቀት ማለት ነው። ለሰው አስቀድሞ ከእግዚአብሔር ዘንድ ተሰጥቷል ይላል። ይኸውም ፍጥረቱን ሁሉ አይቶ ማድነቅ ነው። ኋላ የተጻፈው መጽሐፍ ወይም ደግሞ ኦሪት እንግዲህ ጽሕፈት የተጀመረ መጻሕፍት ያው በኦሪት ከኦሪት ህግ ጀምሮ ስለሆነ ኋላ የተጻፉት መጻሕፍት ኦሪትን ብናይ ወንጌልን ብናነሳ ህግ ከማፍረስ በኋላ ተሰጥተዋል ማለት ነው እነዚህ ህግጋት። ከዚያ በፊት ግን ሰው ሁሉ በልቡናው በተጻፈ ህግ በህግ ልቡና ይመራ ነበር እንጂ እንዲመራ ሆኖ ተፈጥሮ ነበር እንጂ እንዲሁ በተጻፈ ህግ ሊመራ አልነበረም ማለት ነው። ሊቁ ማር ይስሐቅም አንቀጽ 2 ምዕራፍ 1 ላይ መጽሐፍ ስለ ብዙ ነገር ይጻፋል፣ ስለ ሃይማኖት ይህንን ቃል ተናግሮታል ማለት ነው። መጽሐፍ ስለ ብዙ ነገር ይጻፋል፣ ስለ ሃይማኖት፣ ስለ ሀገር፣ ስለ ህግ፣ ስለ ታሪክ ይጻፋል። አንድ ጽሑፍ ማስረጃ ወይም ማጣቀሻ ከሌለው ልብ ወለድ ፈጠራ ሊሆን ስለሚችል የእግዚአብሔር መኖር ልብ ወለድ አለመሆኑን ለማስረዳት ከቅዱሳት መጻሕፍት ከሌሎችም በማምጣት የመጻሕፍት ምስክርነት እንመለከታለን ማለት ነው። ከብሉይ ኪዳን ስንመለከት መጽሐፈ ሄኖክ ላይ በውስጡም ከፍ ያለ ዙፋንን ፈጽም ያየው መልኩም እንደ ውርጭ ነው፣ ክበቡም እንደሚያበራ ፀሐይ ነው፣ የኪሩቤልም ቃል ይሰማል፣ ከታላቁ ዙፋንም በታች የሚነድ የእሳት ፈሳሾች ይወጣሉ፣ ማየትም አይቻላቸውም፣ የክብር ጌታም በእርሱ ላይ ተቀምጧል ይላል ሄኖክ 4:56። ኦሪት ዘፍጥረትን ስንመለከት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል ኦሪት ዘፍጥረት ምዕራፍ 1 ቁጥር 1። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። እንግዲህ ቅዱሳት መጻሕፍት የእግዚአብሔርን ህልውና እየተናገሩ ነው ማለት ነው። የእግዚአብሔርን መኖር እያስረዱ ነው ማለት ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። እንግዲህ የፍጥረታት መጀመሪያዎች ናቸው እነዚህ። በመጀመሪያ እነዚህን ፈጠረ። ከነዚህ የመጀመሪያ ፍጥረታት ከሆኑ ከነዚህ በፊት ፈጣሪ እንዳለ ቅዱሳት መጻሕፍት ምስክሮች ናቸው ነው። ዳግመኛም ይህችን ምድር ተወርሳት ዘንድ እንድሰጥህ ከከለዳውያን ምድር ያወጣሁ አምላክ እግዚአብሔር እኔ ነኝ ይላል። እንግዲህ አምላክ እግዚአብሔር እኔ ነኝ። ኦሪት ዘፍጥረት ምዕራፍ 15 ቁጥር 7። ሙሴ አባቶቻችሁ አምላክ ወደ እናንተ ላከኝ እላቸዋለሁ ስሙስ ማን ነው ብለው በጠየቁኝ ጊዜ ምን እላቸዋለሁ አለው። እግዚአብሔርም ለሙሴ መለሰለት እንዲህ ሲል ያለና የሚኖር እኔ ነኝ፣ ለእስራኤል ያለና የሚኖር ወደ እናንተ ላከኝ ትላቸዋለህ አለው። ኦሪት ዘጸአት ምዕራፍ 3 ቁጥር 13 ላይ ያለና የሚኖር ያለ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር እርሱ እግዚአብሔር እንደሆነ ቅዱሳት መጻሕፍት ስለ ሀልዎት እግዚአብሔር ምስክሮች ናቸው ማለት ነው። መጽሐፈ ዕዝራ ሱቱኤል ለዘላለሙ የምትኖር አቤቱ በልዑል አርያም ሆነህ የምታይ በሰማይ ያለህ ስልጣንህ የማይሸነፍ መንግስትህ የማያልፍ ሰራዊተ መላእክት በፍርሃት የሚቆሙልህ ነፋስንና እሳትን የፈጠርህ ቃልህ ጽኑ የሆነ የተናገርከውም ጸንቶ የሚኖር ብሎ ፈጣሪን እግዚአብሔርን ይገልጸዋል ማለት ነው። ዕዝራ ሱቱኤል ምዕራፍ 7 ቁጥር 19። እንዲሁም በመጽሐፈ ኢዮብ ላይ ጌታ ሆይ እባክህ ስማኝ እኔም ልናገር እጠይቅህም አለሁ አንተም አስተምረኝ መስማትንስ ስላንተ ቀድሞ
በጆሮዬ ሰምቼ ነበር አሁን ግን አይኔ ያየች ይላል። ጻፈ ኢዮብ ምዕራፍ 42 ቁጥር 4 ላይ እንዲሁም ነብዩ እግዚአብሔር ዳዊት ሁሉ ጊዜ እግዚአብሔርን በፊት ያየዋለሁ ብሎ ሁሉ ጊዜ እግዚአብሔርን በፊት ያየዋለሁ የእግዚአብሔርን ህልውና እየተናገረ ነው ማለት ነው። በመዝሙር 15 ቁጥር 8 ላይ ይናገራል። ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለምም ድረስ መቼም አንተ ነህ በማለትም በመዝሙር 89 ቁጥር 2 ላይ ይናገራል ማለት ነው። በትንቢተ ነቢያት የቅዱሳት መጻሕፍትን ምስክርነት ስለ ሀልዎት እግዚአብሔር ስናይ አሁንም አላወቅህም አልሰማህምን ይላል። አሁንም አላወቅህምን አልሰማህምን? እግዚአብሔር የዘላለም አምላክ የምድርንም ዳርቻ የፈጠረ አምላክ ነው። አይራብም፣ አይጠማም፣ አይደክምም፣ ማስተዋሉም አይመረመርም። በትንቢተ ኢሳይያስ ምዕራፍ 40 ቁጥር 28 አቤቱ እግዚአብሔር ሆይ እነሆ አንተ ሰማይና ምድርን በታላቅ ኃይልህና በተዘረጋሽ ክንድህ ፈጥረሃል፣ ካንተ የሚሳን ምንም ነገር የለም ብሎ ነብዩ ኤርምያስም በትንቢተ ኤርምያስ ምዕራፍ 32 ቁጥር 17 ላይ ስለ እግዚአብሔር ሁሉን ቻይነትና የሚሳነው ነገር እንደሌለ የእግዚአብሔርን ህልውና አስረድቷል ማለት ነው። አቤቱ ድምጽህን ሰምቼ ፈራሁ፣ ስራህን አይቼ አደነቅሁ፣ በሁለት እንስሳ መካከል አየሁ። ትንቢተ ዕንባቆም ምዕራፍ 3 ቁጥር 2 ላይ ዙፋኖች እስኪዘረጉ ድረስ አየሁ፣ በዘመናት የሸመገለውም ተቀመጠ፣ ልብሱም እንደ በረዶ ነጭ፣ የራሱም ጸጉር እንደ ነጭ ሱፍ ነበር፣ ዙፋኑም የእሳት ነበልባል ነበር፣ መንኮራኩሮቹም የሚነድ እሳት ነበሩ ብሎ ነብዩ ዳንኤልም በትንቢተ ዳንኤል ምዕራፍ 7 ቁጥር 9 ላይ ይናገራል ማለት ነው። እንግዲህ በብሉይ ኪዳን የቅዱሳት መጻሕፍት ምስክርነት ስለ ሀልዎት እግዚአብሔር ከብዙ በጥቂቱ እኒን ካየን ወደ ሐዲስ ኪዳን እንሄድና በሐዲስ ኪዳን የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ብሎ ራሱ ክርስቶስ በቅዱስ ማቴዎስ ወንጌል ምዕራፍ 22 ቁጥር 21 ላይ ከፍጥረት መጀመሪያ እግዚአብሔር ወንድና ሴትን ፈጠረ በማለት እንግዲህ የቄሳርን ለቄሳር ብሎ የእግዚአብሔርን ለእግዚአብሔር ሲል የእግዚአብሔርን ህልውና እየተናገረ ነው። ራሱ ስለራሱ እየመሰከረ ነው ማለት ነው። ከፍጥረት መጀመሪያ እግዚአብሔር ወንድና ሴትን ፈጠረ ማርቆስ 10:6 እኔ እግዚአብሔር ወንድና ሴትን ፈጠረ ከፍጥረት መጀመሪያ ነው ያለ። እንግዲህ ፍጥረታት ሳይኖሩ እግዚአብሔር እንደነበረ እግዚአብሔር ፍጥረታትን ልፍጠር ብሎ አስቦ ደግሞ ፍጥረታትን በሚፈጥር ጊዜ ደግሞ የሰው ልጅ ወንድና ሴት አድርጎ እንደፈጠረ ይናገራል ማለት ነው ቅዱስ ወንጌል። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ የሉቃስ ወንጌል ምዕራፍ 1 ቁጥር 19 በመጀመሪያ እንግዲህ በእግዚአብሔር ፊት የምቆመው በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ ስለ ሀልዎት እግዚአብሔር የእግዚአብሔርን ህልውና መልአኩ ቅዱስ ገብርኤል ይመሰክራል። የቅዱሳት መጻሕፍት ምስክርነት እያየን ስለሆነ ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ የምናገኘው እንግዲህ በተለይ ቃል በጎላ በመጀመሪያ ብሎ በመጀመሪያ ሁሉም መጀመሪያ ራሱ መጀመሪያ የሌለው መጀመሪያ እንደሆነ አካላዊ ቃል እግዚአብሔር ይነግረናል ማለት ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ቃል የከዊን ስም በመሆኑ በእግዚአብሔር ዘንድ ነበረ። በህልውና በአብና በመንፈስ ቅዱስ ህልውና ደግሞ በልብና በእስትንፋስ ህልው ሆኖ እንደሚኖር ይነግረናል ማለት ነው። ቃል ማለት ነው። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ አለን ማለት ነው። በመጀመሪያ የነበረው ቃል በእግዚአብሔር ዘንድ የነበረው ቃል እርሱ ቃል እግዚአብሔር ነበረ ብሎ ከፍጥረታት በፊት የነበረ እግዚአብሔር እንደሆነ ይገልጻል ማለት ነው። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እግዚአብሔር ስለገለጠላቸው እግዚአብሔርን ማወቅ በእነርሱ ዘንድ ግልጥ ነው ሮሜ 1:19 እግዚአብሔር ስለገለጸላቸው ብሎ እግዚአብሔርን ህልውና ያስረዳል። እኛስ ሁሉ ከርሱ የሆነ እኛም ከርሱ የሆን አንድ እግዚአብሔር አብ አለን አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 የማይናወጥ መንግስትን ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ አምላካችን በእውነት የሚያቃጥል እሳት ነውና ዕብራውያን 12:28 መካከለኛው ግን ማንም አይደለም አንድ እግዚአብሔር ነው ገላትያ 3:20 እንዲሁም በአዲስ ኪዳን መጻሕፍት ይህን ከንቱ ነገር ትታችሁ ሰማይና ምድርን ባህርንም በውስጣቸው ያለውን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ተመለሱ ዘንድ ወንጌልን እናስተምራችኋለን ብሎ በሐዋርያት ሥራ 14:15 ላይ ይናገራል ማለት ነው። እንግዲህ በውስጥ ይህን ከንቱ ነገር ትታችሁ
ከንቱ ጣዖትን ትታችሁ ሰማይና ምድርን ባህርንም በውስጣቸው ያለውን ሁሉ ወደ ፈጠረ የፈጣሪን ህልውና ወደ ሕያው እግዚአብሔር ሕያው እንደሆነና ከፍጥረታት በፊት እንደነበረ የፍጥረታት ሁሉ አስገኝና ፈጣሪ እንደሆነ መጻሕፍት ይመሰክራሉ ነው። አሁንም እምነታችሁና ተስፋችሁ በእግዚአብሔር ይሁን። አንደኛ ጴጥሮስ ምዕራፍ 1 ቁጥር 12። ከእርሱም የሰማናት ለእናንተም የምንነግራችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ጥቂትስ እንኳ የለም የምትል ይህች ናት። አንደኛ ዮሐንስ ምዕራፍ 1 ቁጥር 5። የነበረውና ያለው የመጣውና የሚመጣውም ሁሉንም የሚገዛ እግዚአብሔር አምላክ አልፋና ኦሜጋ እኔ ነኝ ይላል ዮሐንስ ራእይ ምዕራፍ 1 ቁጥር 8። እንግዲህ የነበረውና ያለው ይህ ቃል የነበረው መቼ የነበረው? ፍጥረታት ሳይፈጠሩ የነበረው፣ ከመላእክት በፊት የነበረው፣ ከዘመን በፊት የነበረው፣ ፍጥረታትን ያመጣው እንግዲህ የነበረው እና ያለው ደግሞ ፍጥረታት ከተፈጠሩ በኋላ ደግሞ በፍጥረታት ዘመን ያለ ማለት ነው። ዛሬም ያለ ማለት ነው። የመጣውና የሚመጣው የመጣው በስጋዌ ዓለምን ሊያድን የሚመጣው ዳግመኛ ለፍርድ የሚመጣ ስለሆነ ማለት ነው። ሁሉንም የሚገዛ እግዚአብሔር አምላክ አልፋና ኦሜጋ እኔ ነኝ ይላል ነው። አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ ነው። እንግዲህ ቅዱሳት መጻሕፍት ስለ እግዚአብሔር ህልውና በስፋት ይገልጻሉ፣ ያስረዳሉ ማለት ነው። ፈላስፎች በመጻሕፍተ ፍልስፋን የሚያነሱትን አንዳንድ ቃል ከመጻሕፍት አንፃር እናንሳና ከጊዜያችን ጋር ያው የዛሬ መርሃ ግብር እንደ ሁኔታው እናጠናቅቃለን ማለት ነው። በቶማስ አኩይነስ ካቶሊካዊ ነገሮች ሁሉ ጊዜ በእንቅስቃሴ ላይ እንዲሆኑ ከጀርባ የሚገፋቸው አንድ ስውር ኃይል አለ፣ ይሄም ስውር ኃይል እግዚአብሔር ነው ይላል። እንግዲህ ይህ ሰው ነገሮች ሁሉ ጊዜ በእንቅስቃሴ ላይ እንዲሆኑ ከጀርባ የሚገፋቸው አንድ ስውር ኃይል አለ፣ ይሄም ስውር ኃይል እግዚአብሔር ነው ብሎ ስለ እግዚአብሔር ህልውና ይገልጻል ማለት ነው። ከቅዱሳት መጻሕፍት ውጭ በፈላስፎቹ ሐሳብ የእግዚአብሔርን ህልውና እንደሚገልጽ ተጨማሪ ለማየት ያህል ነው። አንድ ሰው ከመሬት ላይ አንድ ሰዓት ወድቆ ቢያገኝ ይህንን ቃል ዊሊያም ፓሌ የሚባል ፈላስፋ ይህንን ቃል ሲያስረዳ አንድ ሰው ከመሬት ላይ አንድ ሰዓት ወድቆ ቢያገኝ ሰዓቱ ለዘላለም እዚህ ቦታ ነበር ብሎ ሊያስብ አይችልም። የሰዓቱ አካላት በጥንቃቄ መሰራታቸውን በመመልከት እንዲሁም ዘንጎቹ ጊዜን ለመጠቆም በመካከላቸው የሚፈጥሩትን ትስስርና ህብር በማጤን ከሰዓቱ አሰራርና ቅርጽ ተነስቶ የሆነ ነገር ማሰብ የሚችል አካል ለሆነ ከሰዓቱ አሰራርና ቅርጽ ተነስቶ የሆነ ማሰብ የሚችል አካል ለሆነ ዓላማ እንደፈጠረው ይረዳል እንጂ ያ ሰዓት ዝም ብሎ ከዛ ሁሉ ጊዜ የሚኖር እንደሆነ አይረዳም። ከፈላስፎች ዓለም ምሳሌ ማለት ነው፣ የተወሰደ ምሳሌ ነው። አልቪን ፕላንቲንጋ የተባለ ፈላስፋ ባልደረቦቹን ከእግዚአብሔር አለ ብሎ ማሰብ ምክንያታዊ ነው ብሎ ጠየቃቸው። እነርሱም በምላሻቸው አይደለም አሉት። ፈላስፋውም ሌሎች ሰዎች አይምሮ አላቸው ብሎ ማመንስ ምክንያታዊ ነው ሲል ጠየቃቸው። እነርሱም አዎን አሉት። ቀጥሎም መቼም በምንም መልኩ ሰዎች ከአንጎል የተለየ አይምሮ አላቸው ብሎ ማመን ተጨባጭ መረጃ ሊሆን አይችልም ብሎ መለሰ። ፈላስፋውም መልሶ ባለውት እግዚአብሔር ማመንም ሌሎች ሰዎች አይምሮ አላቸው ብሎ እንደማመን ምክንያታዊ ነው አላቸው። እንግዲህ የተጠየቁትን ጥያቄ ሰዎች እግዚአብሔር አለ ብሎ ማሰብ ምክንያታዊ ነው ተብሎ ተጠየቁ። እነርሱ ምን አለው? በምላሻቸው ምን አሉ? አይደለም አሉት። ፈላስፋው ምን አለ? ሌሎች ሰዎች አይምሮ አላቸው ብሎ ማመንስ ሌላ ለእግዚአብሔር ህልውና አስረጂ የሚሆን ምክንያት አንስቶ እንደገና ጠየቃቸው። ሌሎች ሰዎች አይምሮ አላቸው ብሎ ማመንስ ምክንያታዊ ነው ሲል ጠየቃቸው። እነርሱም አዎን አሉ። ቀጥሎ መቼም በምንም መልኩ ሰዎች ከአንጎል የተለየ አይምሮ አላቸው ብሎ ማመን ተጨባጭ መረጃ ሊሆን አይችልም። ከአንጎል የተለየ አይምሮ ስለሌለ ማለት ነው።
ፈላስፋውም መልሶ በሐልዎተ እግዚአብሔር ማመንም ሌሎች ሰዎች አእምሮ አላቸው ብሎ እንደማመን ምክንያታዊ ነው አላቸው ማለት ነው። እንግዲህ የሐልዎተ እግዚአብሔር በምክንያት የምንረዳው እንደሆነ ሐልዎተ እግዚአብሔርን በምክንያታዊ አረዳድ እንደምንረዳው እንደምንቀበለው ያሳያል ማለት ነው። ሬኒ ዴካርት የተባለ ሰው ሶስት ማዕዘን ሶስት ጎኖች እንዳሉት ልክድ ከማልችለው በላይ የእግዚአብሔርን መኖር ልክድ አልችልም ብሎ ይናገራል። በአመክንዮአዊ ምሳሌ ማለት ነው። ሶስት ማዕዘን የሆነ ትሪያንግል ሶስት ጎኖች እንዳሉት የማይካድ ሀቅ ነው። ሶስት ማዕዘን የተባለ ሶስት ጎን ስላለው ነው ማለት ነው። እንደዚህም የእግዚአብሔርን መኖር ልንክደው የማንችል ሀቅ ነው ማለት ነው። የእግዚአብሔርን መኖር መጻሕፍት እንዲያደርጉ ይመሰክራሉ። ሃይማኖታችን በመጻሕፍት ምስክርነት የጸና ጽኑ መሆኑ በዚህ ይታወቃል። ከዚህ ወጥቶ ሃይማኖት የለም እግዚአብሔር የለም የሚለውን ወረኛ ንጉስ ይሉታል። ወረኛ ንጉስ የሚባለው ንጉሱ በመንበሩ ሳለ ንጉስ የለም ብሎ የሚሸፍት ነው። የወረኛው ንጉስ የለም ማለቱ የንጉሱን መኖር ማገድ ማስቆም እንደማይችል የፈጣሪን መኖር ፈጣሪ የለም በሚሉ ሰዎች ተገቶ የሚቆም የሚወሰን አይደለም። የፈጣሪን መኖር ፈጣሪ የለም በሚሉ ሰዎች ተገቶ የሚቆም የሚወሰን አይደለም። የለም እያሉት የሚያኖራቸው ፈጣሪያቸው እርሱ ጥንት የሌለው ዘላለማዊ ስለሆነ ማለት ነው። የፈጣሪ መኖር በራሱ በፈጣሪ ይታወቃል። ሶስተኛውና የመጨረሻው ነው። ይሄን አይተን ጨርሳለን ማለት ነው። የፈጣሪ መኖር በራሱ በፈጣሪ ይታወቃል ስንል እንዴት ነው ካልን የፈጣሪ መኖር የሚታወቅባቸው ፍጥረታትና መጻሕፍትና ፈጣሪ ራሱን በራሱ የሚገልጽበት መንገድ ሆነው እነዚህ ሶስቱ ወደ ሰው ሲደርሱ በሶስት መንገድ ነው። አንደኛ ሃይማኖተ ሰሚ በመስማት ማመን ነው። ይህም ከመምህራን ተረድተው የሚታመን እምነት ነው። ሁለተኛ ሃይማኖተ መጻሕፍት ይባላል። በራስ ጥረት መጻሕፍትን በመመልከት የሚታመን ማመን ነው። ሶስተኛ ሃይማኖተ ራእይ በማየት ማመን ነው። ሃይማኖተ ራእይ ሰዎች ንጽህናን ገንዘብ ሲያደርጉ የፈጣሪን መኖር ራሱን ፈጣሪን አይተው በሃይማኖታቸው ፍጹማን የሚሆኑበት ነው። ራሱን ፈጣሪን ማለት ነው። በመስማት ሲያምኑት የነበረውን በአይን አይተው ከአይን በላይ አሳማኝ ስለሌለ በራሳቸው አይን አይተው የሚያምኑበት የሚረዱበት መንገድ ነው ማለት ነው። ይህ ሰዎች ንጽህናን ገንዘብ ሲያደርጉ በቅድስና ከፍ ሲሉ የሚሰጥ ጸጋ ነው ማለት ነው። ሃይማኖተ ራእይ ራእይ ይጸንም ሰሚ ማየትም ከመስማት ይጸናል። ማር ይስሐቅ አንቀጽ 27 ላይ ይህን ቃል ይናገራል። ማየት ከመስማት ይጸናል። እውነት ነው። በሃይማኖተ ሰሚ ጸንቶ መገኘት ከሃይማኖተ ራእይ ያደርሳል። በሃይማኖተ ሰሚ ጸንቶ መገኘት ከሃይማኖተ ራእይ ያደርሳል። ማንም ሰው በመስማት የሚያምነውን ሃይማኖት በዚያ ሃይማኖት ሕግና ስርዓት ጸንቶ ሲኖር መስማቱን ወደ ማየት አሳድጎ ፈጣሪን ወደ ማየት ይደርሳል ማለት ነው። ቅዱሳን በክብር እያደጉ በማዕረግ እያደጉ እየበቁ ሲሄዱ ፈጣሪን እስከ ማየት ይደርሳሉ ማለት ነው። ፈጣሪ ራሱን በራሱ እንደሚሰውር ሁሉ ራሱን በራሱም ይገልጣል። አረጋዊ መንፈሳዊ እግዚአብሔርን ማወቅ በሶስት ወገን እንደሆነ ሲናገር ወብዙሃን ለያምሩ ወለዝንቱ በሰሚ ወውሁዳን ሙንቱ ለያምሩ በውስተ መጻሕፍት ሶባያን በወቦ ለያምሩ መንገለ ንጽህና እግዚአብሔር በመላት መኖሩን ሳይማሩ ሰምተው የሚያውቁ ብዙ ናቸው። ሳይማሩ ሰምተው የሚያውቁ ብዙ ናቸው። ተምረው መጻሕፍትን ተመልክተው የሚያውቁ ጥቂቶች ናቸው። ከንጻ ስጋ ከንጻ ነፍስ ከንጻ ልቡና ማዕረግ ደርሰው የሚያውቁም አሉ በማለት ያስረዳል ማለት ነው። ድርሳን 36 ላይ ኢየሱስ ክርስቶስም በዚህ ዓለም ሳለ ሲያስተምር የሶስቱንም አግባብነት ተናግሯል። ለሃይማኖተ ራእይ ሰው በሃይማኖተ ራእይ የእግዚአብሔርን ሕልውና እንደሚያረጋግጥ ሲናገር ብፁዓን ንጹሐነ ልብ እስመ እሙንቱ ይርእዩ ለእግዚአብሔር ልባቸው ንጹህ የሆነ ብፁዓን ናቸው እግዚአብሔርን ያዩታልና ብሎ በማቴዎስ ወንጌል ምዕራፍ 5 ቁጥር 8 ላይ ይናገራል። ለሃይማኖተ ሰሚዕም ምስክር ቅዱስ መጽሐፍ እንዲህ ይላል ብፁዓንሰ ለእንዘ ይርእዩኒ ያምኑኒ ብፁዓንስ ሳያዩ የሚያምኑብኝ ናቸው ብሎ ራሱ መድኃኒታችን ኢየሱስ ክርስቶስ በቅዱስ ዮሐንስ ወንጌል ምዕራፍ 20 ቁጥር 29 ላይ ይናገራል። ለሃይማኖተ መጻሕፍትም ፍሱ ተርአዩ ውስተ መጻሕፍት እስመ ቦቶን ይመስለክሙ ዘተረክቡ ሕይወተ ዘለዓለም ወእማንቱ ሰማዕትየ መጻሕፍትን መርምሩ በእነርሱ የዘላለም ሕይወትን የምታገኙ ይመስላችኋልና እነርሱም የኔ ምስክሮች ናቸው ብሎ
በዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ በእነዚህ በሶስቱ ሃይማኖት በእምነት እየታመነ እየታወቀ ከሰዎች ለሰዎች ሲተላለፍ እንደ ቆይቷል። በቀጣይም ይህ ዓለም እስኪያልፍ ድረስ እንደሚቀጥል እንረዳለን ማለት ነው። አረጋዊ መንፈሳዊ በመልእክት 14 ላይ ሰው ሁሉ በመጻሕፍት አስረጅነት ብቻ እግዚአብሔርን እንዳለ ከሚያውቀው በላይ ራሱን ንጹህ በማድረግ የእግዚአብሔርን መኖር በራሱ በእግዚአብሔር የአካል መገለጥ ማወቅ እንዳለበት ሲያስረዳ ብእሲ እግዚአብሔር እስከ ማይዜኑ በዝንቱ ጸሊም ባሕቲቱ ተናዝዛ ለነፍስከ ኩን ኩለንታ ከነበልባለ ወአውኢ ኩሎ ዘአውድከ ከመትራአይ ስኖ ለህቡ በውሳጤከ ክላህ በቃል ትሁት ወህዱ ወበልኦ ዘሃሎከ ወአ በውሳጤ ዘትሰወር ክስት በውስጤቴ ምስጢራቲከ ወአተ አሬኒ ስነከ በውሳጤ የእግዚአብሔር ወገን የምትሆን አንተ በጥቁር ቀለም ብቻ በተጻፈ በድርሳኑ በመልእክቱ እስከ መቼ ድረስ ሰውነትን ታጸናታለህ? በፍቅረ እግዚአብሔር ለከወይነ እሳት እንድትበቃ ሁን በማለት የውስጥ የአፍ ፍቶታት ኃጣውን አጥፋ ተሰውሮ ያለ የጌታን መልክ አድሮብህ ታየው ዘንድ በትህትና በጸጥታ ሆነ ለምን ሳትሰወር ተሰወረህ በልቡና ያድር አቤቱ በእኔ ያድርህ ረቂቅ ምስጢርህን ግለጥልኝ በል በልቡና ያድሮ ያለ መልክህን ግለጥልኝ በል በማለት ሰው ሁሉ ከሃይማኖተ ሰሚ ከሃይማኖተ መጻሕፍት ወደ ሃይማኖተ ርዕይ አይቶ ሰምቶ ከማመን አንብቦ ተምሮ ከማመን አይቶ ወደ ማመን ወደ ሃይማኖተ ርዕይ ማደግ እንዳለበት ይናገራል ማለት ነው። ሰው ሁሉ በምግባር በሃይማኖት ፍጹም ሲሆን ያን ጊዜ የእግዚአብሔር መኖር በባለቤቱ ይገለጥለታል። ሲገለጥለትም በራሱ በተገለጠለት ቅዱስ የሃይማኖት ጽናት የአእምሮ ስፋት የመንፈሳዊ ጸጋ የብቃት ደረጃ ነው ማለት ነው። ለዚህም ምስክራችን ሊቁ ቅዱስ ዲዮናስዮስ እንዲህ ይላል ወይከውኑ ሰብ ፍጹማን እንበለ ሙስና በህላዌሆሙ ይንጽርዎሙ ሰዎች ሁሉ አምነው ኃጢአት የሌለባቸው ፍጹማን በሆኑ ጊዜ ደጋጉ ካህናት እንዳዩ ሰውን እንደመወደዳቸው መጠን በባህሪያቸው ያዩዋቸዋል። ሊቁ ደጋግ ካህናት ያላቸው በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 እስከ 5 ያሉ ኢሳይያስ ያያቸው ሱራፌልን ማየቱን የጻፈ ኢሳይያስን በትንቢተ ሕዝቅኤል ምዕራፍ 1 ቁጥር 27 እስከ 28 እንዲሁም ደግሞ በምዕራፍ 10 ቁጥር 1 እስከ 5 ሕዝቅኤል እግዚአብሔርን ያየበትን ምስጢር እንዲሁም ደግሞ በራእየ ዮሐንስ ምዕራፍ 4 ቁጥር 8 እስከ 11 ዮሐንስ እግዚአብሔርን ያየበትን ምስጢር ቅዱስ 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 ብለው የሚያመሰግኑ ሰማያውያን በዙሪያው እንዳሉና ተመስጋኙም እግዚአብሔር እንደሆነ የገለጸበትን በማሰብና በማንሳት በትርጓሜው ገልጿል ማለት ነው። እንዱቼ አብ ወልድ መንፈስ ቅዱስ ለቅዱሳኒሁ እለም ፍጥረት በድሎት አሰራዮሙ በራእይ በከመ ተክህሎሙ ለለአሐዱ እሊህ አብ ወልድ መንፈስ ቅዱስ ከጥንት ጀምሮ ለነበሩ ከሰው ወገን ለሚሆኑ ለክቡራን ነቢያት በቅተው ቢገኙ እያንዳንዱ እንደተቻላቸው መጠን በምሳሌ ተገለጡላቸው ተረፈ ቄርሎስ 15:4 ላይ ሲሉ መጻሕፍት ከሰው ወገን ከሃይማኖተ ርዕይ ደርሰው እግዚአብሔርን ያዩ እንዳሉ ያስረዳሉ ማለት ነው። እግዚአብሔርን የሚያየው ቅዱስ በራሱ ባህሪ ማለት የእግዚአብሔርን መልክ ያያል እንደ ሃይማኖቱ ጽናት እንደ አእምሮ ስፋት በተሰጠው ጸጋ ልክ ያያል እንጂ እግዚአብሔርን በባህሪው ማየት አይቻልም ነው። እግዚአብሔርን በመልአት ባህሪው በሙሉ ባህሪው ማየት አይቻልም። ምክንያቱም ፍጡር ፈጣሪ ሙሉ በሙሉ ማየት አይችልም ማለት ነው። መታየትም እንደማይችል ራሱ እግዚአብሔር በወደደው ይገለጻል እንጂ ለነ ሙሴ ለሌሎችም ነቢያት ሐዋርያት አስረድቷል ማለት ነው። ስለሆነም አረጋዊ መንፈሳዊ ወዘሂ ሐስሶ ለእግዚአብሔር በህሊናው ይከውነው አካለ ቆሙ ከመመጽሔት ወበውስጤቱ ይርኤው ለእግዚአብሔር በህሊናው እግዚአብሔርን የሚዘከረው የሚያስበው ማለት ነው። ሰውነቱ እንደ መስታወት ይሆንለታል፣ ሰውነቱ ጠርቶለት እግዚአብሔርን ያየዋል እያለ ሲናገር እናገኘዋለን ማለት ነው። አረጋዊ መንፈሳዊ ድርሳን 36 በባህሪ መለኮቱ እግዚአብሔርን የሚያየው እንደሌለ ወልደ ነጎድጓድ ቅዱስ ዮሐንስ በወንጌሉ ምዕራፍ 1 ቁጥር 18 ላይ ለእግዚአብሔርሰ አልቦ ዘሬው ግሙራ እግዚአብሔርን ከቶ ያየው የለም ሲል ይናገራል።
ኢየሱስ ክርስቶስን ብናየው ከኛ በነሳው ስጋ ባህሪ እንጂ በባህሪ መለኮቱ አይደለም። ስለዚህ እግዚአብሔርን የማናየው ስላልበቃን ነው። በቅተን የምናየውም እንዳይምሯችን መጠን ነው ማለት ነው። ሰው በመስታወት ራሱን እንደሚያየው ሰው ንጽህናን ገንዘብ አድርጎ ራሱን ንጹህ ካደረገ እግዚአብሔርን ያየዋል ማለት ነው። እንግዲህ እግዚአብሔር ራሱን ለወዳጆቹ ለቅዱሳኑ በሚያሳይበት ምስጢር የእግዚአብሔርን ሕልውና እንረዳለን ማለት ነው። የእግዚአብሔርን መኖር በፍጥረታት መኖር የተረዱ ሰዎች በቅተው ነጽተው ተግተው ከተገኙ በመጨረሻም ራሱን በራሱ እንደሚገልጥላቸው የታመነ ነው። አረጋዊ መንፈሳዊ ይህን ሲያስረዳ ዘባሃቢ ከአረፍ ነጽሮ ተኩሉ ነባቢያን የሚናገሩ የሚያስተውሉ ፍጥረታት መላእክት የሰው ልጆች የነዚህ የመላእክት የሰው ልጆች የነባቢያን ማየት በመጨረሻ አንተን በማየት ይፈጸማል በማለት የታመነ ምስክርነቱን አስቀምጦልናል ማለት ነው። ድርሳነ ሶስት ላይ ሀልወተ እግዚአብሔር ማለት የእግዚአብሔር መኖር ማለት ነው። ሀልወተ እግዚአብሔር ከሀልወተ ፈጣሪ የሚለይበት መለያ ይኖረዋል። ያ ማለት ፈጣሪ እግዚአብሔር ነው፣ እግዚአብሔር ፈጣሪ ነው። ሆኖም ግን ሀልወተ ፈጣሪ የሚለው ስለ ፈጣሪ መኖር ብቻ ሲናገር ሀልወተ እግዚአብሔር በሚለው ርዕስ ውስጥ ግን አለ ያልነው ፈጣሪ እግዚአብሔር መሆኑን የምንረዳበት ነው ማለት ነው። እንግዲህ እግዚአብሔር ብለው የማይጠሩ እግዚአብሔርን በእግዚአብሔር ስም የማይጠቀሙ ግን ፈጣሪ ብለው የሚያምኑ አንድ ኃይል አለ ብለው የሚያምኑ ስላሉ ማለት ነው። በዚህ እይታ የፈጣሪ ሀልወት የእግዚአብሔር ሀልወት ነው፣ ፈጣሪ እግዚአብሔር ነው ለማለት በእኛ አስተምህሮ በእኛ ረዳድ ፈጣሪ እግዚአብሔር ነው፣ እግዚአብሔር ፈጣሪ ነው። ሀልወተ ፈጣሪ ሀልወተ እግዚአብሔር አንድ ነው። ሆኖም ግን ፈጣሪ ብለው እግዚአብሔር የማይሉ ስላሉ ይህንን እንዴት እንረዳለን ስንል ሀልወተ ፈጣሪ ባየነው ልክ ነው። የምናምነው ፈጣሪ ግን የኦርቶዶክስ ተዋሕዶ ቤተክርስቲያን በባህሪ አንድ በአካል ሶስት በላይ የምታምነው እግዚአብሔር መሆኑ በምን ይታወቃል የሚል ጥያቄ ልናነሳ እንችላለን። የፈጣሪን መኖር ካወቅን በእነዚህ ምክንያቶች ከተረዳን ያ ፈጣሪ ግን የኦርቶዶክስ ተዋሕዶ ቤተክርስቲያን በባህሪ አንድ በአካል ሶስት በላይ የምታምነው እግዚአብሔር መሆኑን እንዴት እናውቃለን ልንል እንችላለን። ምክንያቱም በልዩ ልዩ የእምነት ተቋማት ልዩ ስም ስላለው ማለት ነው። በእስልምና አስተምህሮ አላህ በአካል አንድ ነው ይላሉ፣ ወይም ደግሞ አላህ አንድ ገጽ ነው አይወርድም አይወለድም ይላሉ ማለት ነው። አንድ ገጽ ነው ብለው ያምናሉ ማለት ነው። ግኖስቲዝም ክፉና በጎ አምላክ አለ እያሉ አማልክት ይላሉ። ግኖስቲዝም ክፉና በጎ አምላክ አለ እያሉ አማልክት ይላሉ። ማለት ክፉን የፈጠረ አንድ አምላክ አለ፣ በጎን የፈጠረ ደግሞ አምላክ አለ። እንግዲህ የክፉና የበጎ አምላክ ሲሆን አማልክት ይሆናል ማለት ነው። ብዙ አማልክት አሉ ብለው ያምናሉ ማለት ነው። እነሱ ያሉት ለመሆኑ በምን ይታወቃል የሚል ጥያቄ ሊነሳ ይችላል። በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ እግዚአብሔር በአካል ሶስት ሲሆን ነገር ግን በባህሪ በመለኮት በፈጣሪነት አንድ ነው። ይህን አስተምሮ በመጻሕፍት ማስረጃነት መረዳት እንችላለን። እነሱም መጽሐፍ አለን ስለሚሉ በተለይ በእምነት ውስጥ ያሉ ከፍልስፍና ውስጥ ያሉ ሰዎች መጽሐፍ አለን ስለሚሉ በመጽሐፍ ማስረጃነት መረዳት አግባብ ቢሆንም ነገር ግን ራሳቸው ፈጣሪ እንዳለ በሚረዱበት በስነ ፍጥረት ይህን የእግዚአብሔርን አንድነት ሶስትነት ተጽፎ ተቀርጾ ስለምናገኘው ማስረጃችንን እግዚአብሔር የፈጠራቸው ፍጡራንን እናደርጋለን ማለት ነው። ከመጻሕፍት ወጥተን እግዚአብሔር በፈጠራቸው በስነ ፍጥረት ልናስረዳቸው እንችላለን ማለት ነው። ሶስት እግዚአብሔር በአካል በሶስት ስለመሆኑ በስም በአካል በግብር በከዊን ሶስት ስለመሆኑ በአገዛዝ በህልውና በፈቃድ ይህን ዓለም በመፍጠር በመመገብ በማኖር በማስተዳደር በማሳለፍ ደግሞ አንድ መሆኑን በህልውና በፈቃድ በስልጣን አንድ መሆኑን በስነ ፍጥረት እናስረዳቸዋለን ማለት ነው። አረጋዊ መንፈሳዊ በጥቃቅኑ ሁሉ የእግዚአብሔር ምስጢር ቢታየው ምን ትውቱ ዝንቱ ዘበውስተ ኩሉ ይትራአይ በህጹጽኒ ወበፍድፉድኒ ይላል። በኮከብ በጨረቃ በፀሐይ የሚመስል ምንድነው ብሎ ያደንቃል ማለት ነው እግዚአብሔርን።
በመልእክት 17 ላይ ስሙን የእግዚአብሔርን ህልውና ፍጥረታትን እንደሚያስረዱ አንድ ታላቅ ሊቅ ሲገልጽ ፍጥረታት በመኖራቸው የፈጣሪን መኖር እንደሚያስረዱ ሁሉ ፍጥረታት በመኖራቸው የፈጣሪን መኖር እንደሚያስረዱ ሁሉ በአካል አንድ በግብር ሶስት በመሆናቸው የሥላሴን ሶስትነት አንድነት እንደሚያስረዱ ሲያስረዳ ለአጠይቆ ግብራቲው ፈጠር አርባዕተ ባህሪያት በሰለስቱ ግብራቲሆም ለአሐዱ አሐዱ ይነግረን ከመሰለስቱ በአካላት ወአሐዱ በመለኮት እስመ ኩሉ ተግባሩ በቁየተ ፍጡራን ብሎ ስራውን ለማስረዳት እግዚአብሔር ማለት ነው አራቱን ባህሪያት ሶስት ግብር ያላቸው አድርጎ ፈጠረ ነው። እንግዲህ አሁን ህልውና ፈጣሪን ህልውና አይተናልና ያ ፈጣሪ እግዚአብሔር ለመሆኑ ወይም ደግሞ እኛ ኦርቶዶክሳዊ ተዋህዶ ቤተክርስቲያን የምታምነው የምትከተለው እግዚአብሔር ለመሆኑ በፍጥረታት አመክንዮ እንዴት እንረዳለን ነው አሁን ጉዳዩ። ስራውን ለማስረዳት አራቱን ባህሪያት ሶስት ግብር ያላቸው አድርጎ ፈጠረ ማለት ነው። የተፈጠረው ሁሉ ለፍጡራን ጠቃሚ ነውና ከተፈጠሩትም አንዱም በመለኮት አንድ በአካል ሶስት መሆኑን ይነግረናል በማለት ያስረዳል ይህ ሊቅ ማለት ነው። ፍጥረታት ቢመረመሩ በአካል አንድ በግብር ሶስት መሆናቸው ሲታይ አንድ ገጽ ነው እግዚአብሔር ወይም ደግሞ ፈጣሪ አንድ ገጽ ነው የሚሉትን ሰዎች በፍጥረታት ተፈጥሮ በአመክንዮአዊ እናስረዳቸዋለን ማለት ነው። ለምሳሌ እሳትን ብናነሳ የእሳት ግብሩ ውእይነት፣ ብሩህነት፣ ይውስነት አለው። ማለት ሞቃትነት አለው፣ ብርሃናማነት አለው፣ ደረቅነትም አለው ማለት ነው። እሳት ሶስት ግብር አለው ማለት ነው። የነፋስንን ግብር ስንመለከት ሙቀትነት አለው፣ ቀዝቃዛነት አለው፣ ጥቁርነትም አለው ማለት ነው። የውሃንም ግብር ስንመለከት ብሩህነት አለው፣ ብርሃናማነት ማለት ነው፣ ቀዝቃዛነት አለው፣ ርጡብነት አለው። የመሬትንም ግብር ስንመለከት ደረቅነት አለው፣ ጥቁርነት አለው፣ ርጥብነት አለው ማለት ነው። እንግዲህ እነዚህ አራቱ ባህሪያት ሶስት ግብር አላቸው ማለት ነው። ፀሐይንም ስናነሳ አካሉ አንድ ሲሆን ክበብ አለው ሰሌዳ ማለት ነው፣ ብርሃን አለው፣ እንዲሁም ደግሞ ዋዕይ ሙቀት አለው ማለት ነው። መልአክን ብናነሳ አካል አለው፣ አካል ያለው ረቂቅ አካል ያለው መልአክ ልብ፣ ቃል፣ ህይወት አለው ማለት ነው። ያ መልአክ ልብ፣ ቃል፣ ህይወት አለው ማለት ነው። ሰውን ብናነሳ የነፍሱ አካል አንድ ሲሆን ልብ፣ ቃል፣ ህይወት አለው የሰውም ልጅ ማለት ነው። ነፍሱ አንዲት ስትሆን ያቺ ነፍስ ልብ፣ ቃል፣ እስትንፋስ አላት ማለት ነው። በሊቁ ቃል መሰረት ፍጥረታት ቢመረመሩ በአንድ አካል ሶስት ግብር እንዳላቸው እንረዳለን ማለት ነው። ስለዚህ እግዚአብሔርን በባህሪ አንድ ቢሆን በአካል በስም በግብር ሶስት መሆኑን ፍጥረታት ያስረዱናል ማለት ነው። አንድ ሆነው ሶስት ግብር ያላቸው ስለሆኑ ማለት ነው ፍጥረታት። ስለዚህ በስነ ፍጥረት ተመራምረን የፈጣሪን መኖር እንደተረዳን ሁሉ በፍጥረታት የግብር ሶስትነትም የፈጣሪን በአካል ሶስት መሆን በፍጥረታት በአካል አንድነት የፈጣሪን በባህሪ አንድ መሆን ልናውቅ አውቀንም ልናምን ይገባናል ማለት ነው። በስነ ፍጥረት ተመራምረን የፈጣሪን መኖር እንደተረዳን ሁሉ በፍጥረታት የግብር ሶስትነት የፈጣሪን በአካል ሶስት መሆን በፍጥረታት በአካል አንድነት የፈጣሪን በባህሪ አንድ መሆን ልናውቅ አውቀንም ልናምን ይገባል ማለት ነው። ያም ፈጣሪ እግዚአብሔር እንደሆነ እንረዳለን። እግዚአብሔር የሶስቱ ስም ስለሆነ ማለት ነው። አንሰ ሶእቤ እግዚአብሔር እብል በእንተ አብ ወወልድ ወመንፈስ ቅዱስ፣ እኔ እግዚአብሔር ባልሁ ጊዜ ስለ አብ ስለ ወልድ ስለ መንፈስ ቅዱስ እናገራለሁ። እግዚአብሔር የአብ የወልድ የመንፈስ ቅዱስ የአንድነት ስማቸው ነው ማለት ነው። የሥላሴ አንድነት ስም እግዚአብሔር ነው ማለት ነው። ስለዚህ ፈጣሪ እግዚአብሔር እንደሆነ ኦርቶዶክሳዊ ተዋህዶ ቤተክርስቲያን እግዚአብሔር የምትለው እርሱ እንደሆነ በፍጥረታት አመክንዮ እንረዳዋለን ማለት ነው። አረጋዊ መንፈሳዊ በነፍስ የአካል አንድነት የሥላሴ ባህሪ አንድነት በነፍስ ሶስት ከዊን መሆን የአካል ሶስትነት እንደሚገለጽ ሲያስረዳ ወትርኤ ምስጢራተ ስሉስ ቅዱስ በተሐውሶ እንዘ ይሰርቃ የሶስቱን አካላት ምስጢር ባንተ አድረው ሲገለጡ ታያለ በማለት በመልእክት 14 ላይ ይናገራል።
እንዲሁም ደግሞ ሳይሮስ ዘእስሙናይን የሰው ነፍሱ የሥላሴን በአካል ሶስት መሆን እንደሚያስረዳ ሲናገር ዝንቱ አምሳል ስሉስ ወአራያሁ ዘሰአለ እግዚአብሔር ስሉስ ቅዱስ በውስተ ሰብ ከመ ይኩን ዘየሪያ በአይንተ ልቡ ያይምረምኒሃ ሰለስተ ህላዌሁ ለእግዚአብሔር ወተዋህዶቶሙ። በእውነት ይህ ሶስት የሚሆን ምሳሌ ልዩ ሶስት የሚሆን እግዚአብሔር ሰው በአይነ ልቡናው እንዲያያት ሰው በሰው ውስጥ የሳላት በነፍሱም የእግዚአብሔር የአካል ሶስትነቱን የባህሪ አንድነቱ ያውቅ ዘንድ ነው ይላል ማለት ነው። እንግዲህ የሰው ልጅ ነፍስ የእግዚአብሔርን አንድነት ሶስትነት ታስረዳለች ማለት ነው። ይህን በምስጢረ ሥላሴ ደግሞ ያው በሰፊው የምናየው ይሆናል ማለት ነው። ከእግዚአብሔር ነፍስ ልብ፣ ቃል፣ እስትንፋስ መሰጠቷ ወይም ደግሞ ነፍስ ከእግዚአብሔር ስትፈጠር እግዚአብሔር ነፍስን ሲፈጥራት ልብ፣ ቃል፣ እስትንፋስ መስጠቱ የሥላሴን በአካል ሶስት መሆንና ነፍስ ደግሞ በአካሏ አንድ መሆኗ ሥላሴ በባህሪ አንድ መሆኑን እንድታስረዳ ሊቁ በግልጽ ያስቀምጣል ማለት ነው። እንግዲህ ከሰውና ከመላእክት በቀር ሌሎች ፍጡራን የተፈጠሩት ለአንክሮ ለተዘክሮ ነው። ይህንንም አረጋዊ መንፈሳዊ ሲናገር ኩሎ ፈጠረ ለነጽሮ ወለዘክሮ እርሱን ሊያውቁበት እርሱን ሊያስቡበት ሁሉን ፈጠረ ብሏል። ለአንክሮ ማለት የእግዚአብሔርን መኖር በፍጥረታት መኖር አውቆ ማድነቅ ማለት ነው። ለአንክሮ ማለት የእግዚአብሔርን መኖር በፍጥረታት መኖር አውቆ ማድነቅ ማለት ነው። ተዘክሮ ማለት የእግዚአብሔርን በአካል ሶስት መሆንና በባህሪ አንድ መሆንን በፍጥረታት የአካል አንድነት የግብር ሶስትነት አውቀን እግዚአብሔርን ሁሌም ማሰብ ማለት ነው። አንድ ጎበዝ ሰዓሊ ራሱን ቢስል ሰዓሊው የሳለው ስዕል ሁለት ነገራትን ያስረዳል። አንደኛ የስዕሉ መኖር የሰዓሊውን መኖር ያስረዳል። የስዕሉ መኖር የሰዓሊውን መኖር ያስረዳል። ሰዓሊው ባይኖር ስዕሉ ስለማይኖር ማለት ነው። ሁለተኛ በስዕሉ ላይ የተሳለው ስዕል የሰዓሊውን የአፍንጫውን፣ የአይኑን፣ የከንፈሩን ውበት ያስረዳናል። ስዕሉ ግን እንደ ሰዓሊው ሕይወት እንደሌለው የታወቀ የተረዳ ነው። እግዚአብሔርም ፍጥረታትን ሲፈጥር በእነሱ መኖር የእሱን መኖር ሲገልጥ የእርሱን የአካል ሶስትነት በእነሱ የግብር ሶስትነት የእርሱን የባህሪ አንድነት በእነሱ የአካል አንድነት አያይዞ መግለጹን በሰዓሊውና በስዕሉ ምሳሌነት ልንረዳ እንችላለን። ቅዱስ ጳውሎስ ሃይማኖት አንዲት ናት ብሎ የመሰከረላት አንድ ጊዜ ለፍጡራን ሁሉ የተሰጠች በቅዱስ ይሁዳ መልእክት 1:3 ላይ የተገለጸች ማለት ነው። ዘር፣ ቀለም፣ ጾታ የማይለይባት የኦርቶዶክስ ተዋሕዶ ቤተክርስቲያን የምታመልከውን አንድ አምላክ በአካል ሶስት በባህሪ አንድ ብላ ገልጣ ታስተምር ዘንድ አስተምሯም እውነት እንደሆነ ይታወቅ ዘንድ ፍጥረታትን መጻሕፍትን ምስክር አድርጎ እንዲሁም ደግሞ ራሱ እግዚአብሔር ለቅዱሳኑ ራሱን እየገለጸ ምስክር ሆኖ አስረድቶናል ማለት ነው፣ ያስረዳናል። እኛም ይህንን መሰረት በማድረግ በዚች የእግዚአብሔርን ሕልውና በምንረዳባት በመታስተምረን በቀናቸው ሃይማኖት በመጽናት የነገን ተስፋ መንግስቱን የምንወርስበትንም ደግሞ ተስፋ በማሰብ የስሙ ቀዳሾች መንግስቱ ወራሾች እንድንሆን የእግዚአብሔር መልካም ፈቃዱ ይሁንልን እያልኩ ካለን ጊዜ አንፃር ሀልዎተ እግዚአብሔርን ሀልዎተ ፈጣሪን በዚህ እንጨርሳለን። እንግዲህ ቀጣይ የእግዚአብሔርን የባህሪ መገለጫዎች እና የእግዚአብሔርን ስሞች እንመለከታለን ማለት ነው በቀጣይ መርሃ ግብር። ለዛሬ በዚህ ቆየን። ባለን ደቂቃ ጥያቄ ማንሳት ትችላላችሁ። ስለነበረን ጊዜ አምላካችን ቅዱስ